ምልክት ነበረ። እኛ በቤታችን ሆነን ቢሆን እግዚአብሔርን በአንድ ቀን ክደው ነበር። ለአገልጋዮች ቤት ሰጠህ፣ ለዳዊት የጽድ የዝግባ ቤት የሰጠህ ለባሮች፣ ለአብርሃም ቤት የሰጠህ የድንኳን ቤት፣ እስራኤልን በደመና የጋረድክ፣ ከድንጋይ ጽላት ለተቀረጸችው ጽላት ቤተ መቅደስ 46 ዓመት የፈጀ ቤተ መቅደስ ያሰራህ፣ ለመላእክት የብርሃን ከተማ የሰጠህ፣ ለወፍ ጎጆ ለቀበሮ ጉድጓድ የሰጠህ፣ እኔ አንተን በወለድኩ የምንከራተት ለምንድን ነኝ ያላለች፣ ፈጣሪዋን ያላማረረች እንደመቤታችን ያለ የለም። እኛ ብንሰደድ በአበሳችን ነው። አንደበታችን ከሐሰት ከቅጥፈት፣ እጃችን ከስርቆት፣ ልቡናችን ከቂም የማይቦዝን፣ እግራችን ወደ ክፋት የሚሮጥ በተንኮል የታጠርንን አንድ ነገር ሳትበድል አንድ ነገር ሳይኖርባት ውሃ ይዛ እየተጠማች፣ ህብስት ይዛ እየተራበች፣ ሀገር ይዛ እየተሰደደች እንደሷ ያለ መከራን የተቀበለ የለም። እንዳፋ የቀና ጎዳና ይላሉ አባቶቻችን። ገበሬው እንኳን ሰው እንዲህ ያለችውን መቅደስ ይሳደባል። ከርስት የተነቀለ ሰው ማለት ከመቤታችን የተነቀለ ሰው ነው። እንዲህ ያለችውን እመቤት ያላማረረች ማን ይቻለዋል? እንዲህ አድርጎ እኛ እኮ 3 ቀን ጸልየን መከራ ሲደርስብን እኮ ነው የምናማረረው። እንዴ 3 ቀን እኮ ጸልያለሁ ንስሐ ገብቻለሁ እኮ እንዴት እንዲህ ታደርገኛለህ ብለን በእግዚአብሔር ላይ ፉከራ እንጀምራለን። እድሜ ዘመኗን ህሊናዋ እንደውም ሊቃውንት እኮ ሲናገሩ ህሊናዋ አንድ ቀን እስቲ እግዚአብሔር ያሳያቸው። እስቲ በቀን ለስንት ሰዓት እግዚአብሔር እናስባለን? ለስንት ሰዓት አስበን እናውቃለን? እንደው ለ5 ደቂቃ እግዚአብሔርን ሳያቋርጥ የሚያስብ ሰው ካለ እሱ ንዑድ ክቡር ነው። ለ5 ደቂቃ ሳያቋርጥ ቢያስብ እንኳን እግዚአብሔርና ቤቱን፣ እግዚአብሔርና ኑሮውን ወይ እግዚአብሔርና ጠላቶቹን ነው የሚያስበው። እግዚአብሔርን ብቻ 5 ደቂቃ እንኳን ያሰበ ሰው የለም። ሙሉ ህሊናዋ እግዚአብሔርን ብቻ ስታስብ የኖረች የእግዚአብሔር ከተማ እንዲያውም ተመልከቱ፣ መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሐኒ እስከ ኤዶምያስ ይላል ቅዱስ ዳዊት። ወደ ጽኑ ከተማ ማን በወሰደኝ ይላል። ወደ ጽኑ ከተማ ማን በወሰደኝ የሚለውን ሊቃውንቱ በብዙ ወገን ተርጉመውታል። ቅዱስ ዮሐንስ ዘደማስቆ የሚባል ሊቅ ግን ምን ይላል? ወደ ጽኑ ከተማ ያላት እናቱን ነው ይላል። ድንግል ማርያም ጽኑ ከተማ ናት፣ ኃጢአት ያላፈረሳት፣ የዲያብሎስ ወንበዴ ያልነቀነቃት፣ እግዚአብሔርን ለመቻል የበቃች ጽኑ ከተማ፣ ኃጢአት ሊገባባት ያልተቻላት፣ በሳት ቅጥር የታጠረች ጽኒት የመንፈስ ቅዱስ ከተማ። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ይላል ቅዱስ አትናቴዎስ ሲናገር። መንበሩን በእሳት ያጠረ እንዳንተ ያለ ማን ነው ይላል። ምን ማለቱ ነው? እናቱን በመንፈስ ቅዱስ አጥሮ የሚጠብቅ እንዳንተ ያለ ማን ነው ይላል። እንዲህ ያለች ከተማ ያዕቆብ ካያት መሰላል ላይ ከጫፏ ላይ እግዚአብሔር በዙፋን ላይ ተቀምጦባት ነበር ይላል። ይህን ሊቃውንት ሲተረጉሙት የመሰላሊቱ ጫፍ የተባለች መሰላሏ ድንግል ማርያም ስትሆን የመሰላሉ ጫፍ የተባለ ደግሞ ህሊናዋ ነው። ከጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት በድንግል ማርያም ህሊና ከእግዚአብሔር በቀር ሌላ ሐሳብ ገብቶበት አያውቅም ማለት። እንዲህ ያለ ህሊናን የያዘች ንጽሕት ድንግል ማርያም ተሰዳ ነበረ። የተሰደደችውም ምን ለማድረግ ይመስላችኋል? ስደታችን በስደት ለመካስ ነው። ስደታችን በስደት ለመካስ ካሳ ለመክፈል ተሰደደች። ሔዋን እመቤታችን በእግዚአብሔር ፊት የቀረበችልን የካሳ ምልክት ናት። ሔዋን እባብ ብትሰማ እመቤታችን ገብርኤልን ሰማችልን። ሔዋን እምቢ ብትል እመቤታችን እሺ አለችልን። ሔዋን ባትታዘዝ እመቤታችን ታዘዘች። ሔዋን ድንግልናዋን ባትጠብቅ ድንግል ማርያም ድንግልናዋን ጠበቀችልን። ሔዋን የሞት ሁሉ መጀመሪያ የሚሆን ቃየልን ስትወልድ ድንግል ማርያም የሕይወት መሠረት ክርስቶስን ወለደች። ያንን
አዝላ ሔዋን አጥፍታ ተሰዳ ነበረችና እንግዲህ በዓለም ላይ ዋስ ጠበቃ የሚሆን ወንጀል የሌለበት ሰው ነው። በመስሪያ ቤት ስትቀጠሩ ተያዥ አምጡ ትባላላችሁ። ተያዥ ስታመጡ ከሌላ መስሪያ ቤት ተያዥ የሆነ ሰው ማድረግ አይቻልም። ዕዳ አለበት ማለት ነው፣ በዚያኛው ስለሚጠየቅ። አሁን ሌላ ሰው ቢሰደድ እነ ራሔልም ተሰደዋል፣ እነ ሌያም ተሰደዋል፣ ሌሎችም ሴቶች ኤልሳቤጥም ተሰዳለች። ብዙ እናቶቻችን ክቡራት እናቶቻችን ተሰደዋል። የእነሱ ስደት ለሔዋን ካሳ መሆን አይችልም። ለምን? ዕዳ አለባቸውና፣ ሌላ ዕዳ አለባቸው። ዕዳ የሌለባት ስትሰደድ ግን በእግዚአብሔር ፊት ምልክት ሆነችን። ዕዳ የሌለባት ስትሰደድ አንድ ዕዳ ሳይኖርባት ተሰደደች። ጉየተ ሕፃን አጉየ ወለ ዲያብሎስ እንዳለ ቅዱስ ቄርሎስ በተረፈ ቄርሎስ እንደተነገረ የሕፃኑ ስደት ዲያብሎስን አሰደደው እንደተባለ ዲያብሎስ ባልፈጠረው ፍጥረት ባልዋጀው ሰውነት ርስት አድርጎ ሲገዛ እንኖር ነበርና ክርስቶስ ዲያብሎስን አሰደደ። ዲያብሎስን ለማሰደድ እመቤታችን ምን አለች? ተሰደደች። አንድም ስደትን በስደት ክሶ ርስትን ለመስጠት ተሰደደች። ስትሰደድም ወደ ግብፅ ተሰደደች። ዲያብሎስ ፈልጓት ነበረ። በሄሮድስ ሰራዊት አማካይነት ፈልጎ ነበረ። ወደ ግብፅ በረሃ ተሰደደች። ስትሰደድ እስከ መንገድ ፈልጎ አጣት፣ ተመለሰ። ከዚህ በኋላ ከግብፅ ወደ ኢትዮጵያ መጣች። ኢትዮጵያ ኦፍኒ ረከበት ላቲ ቤተ ማደሪያ አታ እመቤታችን ስትቅበዘበዝ ነበረ። እንዲያውም ዮሴፍ ሰው እንጀራ እንዲሰጠን ውሃ እንዲሰጠን ከተማ ከተማውን እንድ ይላታል፣ መንደር ለመንደር። እሷ ደግሞ ልጄን ይገሉብኛል ጫካ ጫካውን እንመድ እያለች በጫካው ትሄዳለች። የአንድ ቀን አዳሯን መከራ እንኳን ያልቀመሰ ሰው መሳደብ እንዲሁ ብድግ ብሎ የአምላክን እናት ንጉሥ ተጭሎባት የመጣች መኪና እንኳን እኮ ክብር አላት። እግዚአብሔርን አጥብቶ ያሳደገ ጡትን እግዚአብሔርን የታቀፈ ክንድን የሚሳደብ ምን አይነት ደፋር ነው? ዲያብሎሳዊነት እኮ ነው። በኋላ ተሰደደች። ጫካ ጫካውን እየሄደች ድምፅ አራዊቱን፣ ጸባጋንንቱን እሾህ እየወጋት በቤተ መቅደስ ያደገች መልካም ፊቶቿ እየጠወለጉ በጀርባዋ ስታዝለው ይደክማታል። በጎኗ ደግሞ ምሕረ በገቦኪ ወምሕረ በዘባንኪ ይላታል። ሲደክማት በጎኗ ትይዘዋለች፣ በዚህ ደግሞ ትይዘዋለች፣ እሾህ ይወጋታል። አምላክ ደግሞ ልጅ ሆኖ እያስቸገረ ውሃም ጭላታል። ደግሞ የላት ነገር ውሃ ልለምን ብላ ስትሄድ ጫማው ተሰርቆ ታገኛለች። ይህ ሁሉ መከራ እየተቀበለ አግዘኝ እባክህ ጥቂት ሂድ በእግርህ ስትለው ደግሞ እዘይኝ ብሎ እይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዞ እዘይኝ እያለ ደግሞ ያለቅስባታል። እንደዚህ ያለ የእሱ ትትናው የእሷ መከራዋ በደመናት ላይ ወረሰ የደመና መከሄዶ የሚባልለት ደመና መንኮራኩሩ ማይ ጠፈሩ ውሃን አዳራሽ አድርጎ የሰራ ዘይጠፍር በማይ ጽርሆ ደመናን መረማመጃው የሚያደርግ ተጽዕነ ላዕለ ኪሩቤል ወሰረረ የሚባል ሰረገላ ኪሩብን ጫማ አድርጎ የሚጫማ በመባረቅት የሚረማመድ አምላክ እናቱ በቁመት የምትበልጠው ሆና እናቱን ቀና ቀና እያለ እያየ ከእግሯ ስር ሆኖ ቀሚሳን ይዞ እዘይኝ እያለ ያስቸግራል። ታዝለዋለች። እንዲህ እየተሰቃየች ስድብ እየሰማች ያላበሳይ መሰደቤ ነው እንጂ የሚያስደንቀኝ አይደል? ምንልኝ ያላበሳይ መባሉ ነው እንጂ ነገሩማ ቀላል ነው እንላለን። አንዳንድ ነገር ሲደርስብን ደግሞ ያላበሳይ አሁን ሌባ ብንባል እንቆጣለን አይደል? ቀኑ ተለውጦ እኮ ነው እንጂ ሌላ ቀን ሰርቀናል። አልሰረቅንም። ሰኞ ስንሰደብ ለምን እንቆጣለን? እሑድ ዕለት እኮ ሰርቀናል። ሌቦች እኮ ነን። እመቤታችን ግን ያለበሳ እንዳንቺ ያለ ሰው አመልሽ ክፉ ቢሆን ነው እንጂ ቤት ይይዝ ነበር እንጂ ሲሰደድ እየተባለች ስትሰደድ እውነታችሁን ነው አመሌ ክፉ ቢሆን ነው እንጂ አራዊት እንኳን የማይችሉትን መከራ የምቀበል እያለች እያለቀሰች ልጄ ከሞት ላላድህን ነው የሁሉ መከራ እየተቀበልኩ እያለች አንባ መሪረ
ወረደ ዲበ ገጸ ፍቁር ወልድኪ እንባዋ በልጇ ላይ እየተንጠበጠበ